ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን አብሽ ስላለው ከፍተኛ የጤና ጥቅም ነው የምንነግራችሁ። ይህን ቪዲዮ እስከመጨረሻው ተከታተሉ። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱን። አብሽ ከድሮ ጀምሮ በተለያዩ ሀገራት ባህላዊ ሕክምና ውስጥ በከፍተኛ ሁኔታ ይካተታል። ለምሳሌ በህንድ ውስጥ አዩርቬዳ የሚባል ሕክምና አለ። በጣም ብዙ የጤና ጥቅሞች ነው ያሉት። በሰውነታችን ስራውን በአግባቡ ለመስራት በጣም በሚፈልጋቸው ጠቃሚ ቫይታሚንስ እና ሚነራልስ የበለጸገ ነው። ለምሳሌ በቫይታሚን ኤ፣ ሲ እንዲሁም ቫይታሚን ቢ በጣም የበለጸገ ነው። እንዲሁም በአይረን፣ በማግኒዚየም፣ በማንጋኒስ እንዲሁ በጣም የበለጸገ ነው። በአንቲኦክሲዳንት በከፍተኛ ሁኔታ የበለጸገ ነው እና የየዕለት አመጋገባችን ላይ በመጠኑ በልኩ ሳናበዛ የምንጠቀም ከሆነ ከፍተኛ የሆነ የጤና ጥቅም እንደምናገኝ ነው ብዙ ጥናቶች የሚያሳዩት። ለምሳሌ የምግብ መፈጨት ስርዓታችንን ጥሩ በማድረግ ጥሩ የሆነ የምግብ መፈጨት ስርዓት እንዲኖረን ለሆድ ድርቀት እንዳንጋለጥ ያደርገናል። ለሆድ ድርቀት በሽታም እንዲሁ ካለብን ብንጠቀመው ጥሩ መፍትሄ እንደሚሰጠን ነው ጥናቶች የሚያሳዩት። እንዲሁ ከጨጓራ ጋር የተያያዘ ህመሞችን መፍትሄ እንደሚሰጠን ነው ጥናቶች የሚያሳዩት። እንዲሁ በደማችን ውስጥ ያለውን የስኳር መጠን ባላንስ በማድረግ ለስኳር በሽታ እንዳንጋለጥ ያደርገናል። እንዲሁም ደግሞ ስኳር ህመምተኞች ራሱ ከሐኪማቸው ጋር እየተማከሩ ቢወስዱ በደማቸው ውስጥ ያለውን የስኳር መጠን ዝቅ ነው የሚያደርግላቸው። ምክንያቱም በውስጡ ኢንሱሊን ሴንሲቲቪቲን የሚጨምር ነገር ስለያዘ በደማችን ውስጥ ያለውን የስኳር መጠን ባላንስ ለማድረግ ይረዳናል ማለት ነው። እንዲሁ ስኳር በሽታ ተጋላጭነታቸው ከፍ ያለ ወይም እነዚህ ፕሪዲያቤቲክ የሚባሉ ሰዎች ቢጠቀሙት በተለያየ መልኩ በመጠኑ ለስኳር በሽታ እንዳይጋለጡ ያደርጋቸዋል ማለት ነው። እንዲሁም ማንኛውም ሰው ለስኳር በሽታ ተጋላጭ እንዳይሆን ያደርጋል ማለት ነው። በኮሌስትሮል ምክንያት የሚከሰትን የልብ ህመም እንደሚቀንስልን ነው ብዙ ጥናቶች የሚያሳዩት። ኤልዲኤል ወይም መጥፎ ኮሌስትሮል የሚባለውን የኮሌስትሮል አይነት በመቀነስ በደማችን ውስጥ ያለውን ኮሌስትሮል መጠን ባላንስ ያደርግልናል። ከዛ ከኮሌስትሮል ጋር ተያይዞ ለሚከሰት የልብ ህመም እንዳንጋለጥ ያደርግልናል። እንደዚሁ ጥሩ የሆነ ወይም ባላንስ የሆነ ደም ግፊት እንዲኖረን በማድረግ ለከፍተኛ የደም ግፊት በሽታ እንዳንጋለጥ ያደርገናል ማለት ነው። ክብደታችንን ለመቆጣጠር በጣም ነው የሚረዳን። በከፍተኛ ሁኔታ በፋይበር የበለጸገ ስለሆነ የጥጋብ ስሜት እንዲሰማን በማድረግ ምግብ ቶሎ ቶሎ እንዳንፈልግ ያደርገናል። በዛ መልኩ ክብደታችንን ማኔጅ ለማድረግ ይረዳናል። በዚህ ያጣ ውፍረት የምንለው ለብዙ የጤና ችግሮች ነው የሚያጋልጥ። ከልብ ጋር ለተያዘ የጤና ችግር፣ ለስትሮክ ያጋልጠናል፣ ለደም ግፊት፣ ለስኳር እንዲሁም ከአጥንት ጋር ለተያዙ የጤና ችግሮች ያጋልጡናል። ክብደታችንን በከፍተኛ ሁኔታ መቆጣጠር ነው ያለብን። ክብደት ሊያሳስበን ይገባል። ክብደታችንን ካልተቆጣጠር ነው ለብዙ የጤና ችግሮች ነው የምንጋለጠው እና ክብደታችንን እንደዚሁ ባላንስ ለማድረግ ወይም ማኔጅ ለማድረግ ይጠቅመናል። እንዲሁም ደግሞ ክብደት የመቀነስ ፕላን ላይ ካለንም አመጋገባችን ላይ አብሽን በማካተት የተፋጠነ ለውጥ እንድናይ ይረዳናል ማለት ነው። እንዲሁ ለእናቶች ለሚያጠቡ እናቶች ደግሞ የወተት ምርታቸው እንዲጨምርና በቂ የሆነ ልጃቸውን የሚያጠግብ የወተት ምርት እንዲኖራቸው ነው የሚያደርገው። በብዙ ጥናቶች የተረጋገጠ በጥናት የተደገፈ መረጃ ነውና የሚያጠቡ እናቶች በተለያየ መልኩ አመጋገባቸው ላይ ቢያካትቱት የሚገርም ለውጥ ነው የሚያዩት። ጥሩ የወተት ምርት እንዲኖራቸው ነው የሚያደርገው። ሌላው አንታይ ኢንፍላማቶሪ ስለሆነ በኢንፍላሜሽን ምክንያት የሚከሰቱ ብዙ የጤና ችግሮች ይቀንስልናል። ወይም ሰውነታችን ውስጥ በተለይ ውስጣዊ ሆነ ኢንፍላሜሽን በጣም ብዙ ውስብስብ የጤና ችግሮችን ስለሚያመጣብን ለኢንፍላሜሽን እንዳንጋለጥ ያደርገናል። ሆድ ዕቃ አካባቢ ለሚከሰቱ ኢንፍላሜሽኖች ወይም ሌሎች ውስጣዊ ኢንፍላሜሽን ወይም ሲስተሚክ ኢንፍላሜሽን ተከስቶብን ለውስብስብ የጤና ችግር እንዳንጋለጥ ስለሚረዳን የየዕለት አመጋገባችን ላይ አብሽን ብናካትተው እንዲሁ ለኢንፍላሜሽን የመጋለጥ እድላችን ይቀንሳል። ኢንፍላሜሽን የምንለው ውስጣዊ ሰውነት ክፍላችን ላይ ወይ ውጫዊ ሰውነት ክፍል ላይ የማበጥ፣ የመቅላት፣ የማሳከክ፣ ሽፍ ማለት ነገር ሲከሰት ነው። ለምሳሌ ከላይ ፊታችን ላይ በፀሐይ ሲነካን ወይም በተለያየ ምክንያት ሽፍ ይልብናል፣ ይቀላል፣ ያሳክካል። ያ ነገር ውስጣዊ ሰውነት ክፍላችን ውስጥም ይከሰታል። ያ ደግሞ በራሱ ካልጠፋ በጣም መጥፎ ነው። ለብዙ የጤና ችግሮች ያጋልጠናል። ለምሳሌ አርትራይተስ ለምንለው የጤና ችግር ያጋልጠናል። ሌሎች ካንሰርን ጨምሮ ለብዙ የጤና ችግሮች ያጋልጠናል። ስለዚህ ኢንፍላሜሽንን ለመቀነስ በጣም ስለሚጠቅመን አመጋገባችን ላይ ማካተት ይኖርብናል። እንዲሁ ለቆዳችን ጤንነት በጣም ጥሩ ነው የሚሆነው። ከላይም ብንቀባው ብንጠጣውን በተለያየ መልክ ብንመገበውም እንግዲህ ቆዳችን ላይ የሚገርም ለውጥ ነው የሚያሳየን። ሌላው አብሽ የፀጉራችንን እድገት በማፋጠን ጥሩ የሆነ ፀጉር እንዲኖረን ያደርጋል። ፀጉራችን
እንዲያድግ ቶሎ እንዲሁም ጥንካሬው የተጠበቀ እንዲሁም በቀላሉ እንዳይነቃቀል ያደርግልናል። አብሽ ማስክን እንዲሁ ፀጉራችን ላይ ብንሞክረው የሚገርም ለውጥ ነው የምናየው። ሞክሩት፣ የሚገርም ለውጥ ታዩበታላችሁ። እኔ ብዙ ጊዜ ፀጉሬን ስታጠብ የአብሽ ማስክ አደርጋለሁኝ። የተፈጨውን አብሽ በውሃ በመዘፍዘፍ ፀጉርን መቀባት እና ለተወሰኑ ለ30 እና ለ40 ደቂቃ እስከ 1 ሰዓት አቆይቶ መታጠብ ወይም ደግሞ የአብሽ ጥሬ አብሹን ዘፍዝፎ አሳድሮ በዛ ውሃ ፀጉርን ታጥበን ስንጨርስ ፀጉራችን ላይ ብናደርገው ወይም ደግሞ የተፈጨውን ዱቄቱን ማለት ነው፣ ጥሬውን ነው የሚፈጨው። ከተፈጨ በኋላ የምንቀባው የሚስማማን ቅባት ላይ ዘፍዝፈ ነው ያንን ቅባት እያጠለልን ብንጠቀም የሚገርም ለውጥ፣ እውነቴን ነው የምላችሁ፣ ፀጉራችሁ ላይ የሚገርም ለውጥ ነው የምታዩት። እኔ ብዙ ጊዜ እንደዛ አደርጋለሁ። በተለይ በቅባት ዘፍዝፌ እጠቀመዋለሁኝ። ወይም ደግሞ እንደዚሁ በውሃ ዘፍዝፌ አሳድሬ ውሃውን አጥልዬ ፀጉሬን ታጥቤ ከጨረስኩ በኋላ ፀጉሬ ላይ ማሳጅ አደርግና 30 ደቂቃ ምናምን አቆይቼ መልሼ እታጠበዋለሁ። በቅባት መልክ እንደዚሁ ዘፈዝፍና ፀጉሬ ሊታጠብ ስል ቅባቱን እቀባዋለሁኝ እና ፀጉሬ ብዛቱ ጨምሯል፣ እንዲሁ ጥንካሬው በጣም ጨምሯል፣ እንዲሁም እድገቱ በጣም ጨምሯል እና እኔ ለዚህ ምስክር ነኝ። ጥናቶችም የሚያሳዩት ይሄን ነውና ሞክሩት፣ ትወዱታላችሁ። በዚህ ቻናል በሳይንስ የተረጋገጠ እንዲሁም በባለሙያ የተረጋገጡ ጠቃሚ የሆኑ ነጥቦች የምንነግራችሁና ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። የእናንተ ድጋፍ እኛን ያበረታናል፣ የተሻለ መረጃ እንድናቀብላችሁ ይረዳናልና እንግዲህ ተባበሩን። በዚህ ቻው፣ ሰላም ሁኑ። Free audio post-production by alphonic.com. ሌላው አብሽ ለፀጉራችን ለፀጉራችን በጣም የፀጉርን እድገት ሌላው አብሽ የፀጉራችንን እድገት በማፋጠን ጥሩ የሆነ ፀጉር እንዲኖረን ያደርጋል። ፀጉራችን እንዲያድግ ቶሎ እንዲሁም ጥንካሬው የተጠበቀ እንዲሁም በቀላሉ እንዳይነቃቀል ያደርግልናልና በውስጡ በያዛቸው ንጥረ ነገሮች ለፀጉር በጣም ጠቃሚ በሆኑ ንጥረ ነገሮች ምክንያት እንግዲህ የፀጉራችንን ጤንነት ለመጠበቅ ቶሎ እንዳይነቃቀል ያደርግልናል። ያማረና እንዲያድግ ቶሎ እንዲያድግ ያደርጋል ፀጉራችንና እንግዲህ በውሃ በጥብጦ የፀጉር ማስክ ብናደርግ ፀጉራችን ላይ ብናረገው ለውጡን በተለይ ደግሞ ደጋግመን የምንጠቀም ከሆነ የሚገርም ለውጥ ነው ፀጉራችን ላይ የምናየውና የአብሽ ማስክን እንዲሁ ፀጉራችን ላይ ብንሞክረው የሚገርም ለውጥ ነው የምናየው። ሞክሩት፣ የሚገርም ለውጥ ታዩበታላችሁ። እኔ ብዙ ጊዜ ፀጉሬን ስታጠብ የአብሽ ማስክ አደርጋለሁኝ። ምንድነው የተፈጨውን አብሽ በውሃ በመዘፍዘፍ ፀጉርን መቀባት እና ለተወሰኑ ለ30 እና ለ40 ደቂቃ እስከ 1 ሰዓት አቆይቶ መታጠብ ወይም ደግሞ የአብሽ ጥሬ አብሹን ዘፍዝፎ ከዛ አሳድሮ በዛ ውሃ ፀጉርን ታጥበን ስንጨርስ ፀጉራችን ላይ ብናደርገው ወይም ደግሞ የተፈጨውን ዱቄቱን ማለት ነው፣ ጥሬውን ነው የሚፈጨው። ከተፈጨ በኋላ የምንቀባው የሚስማማን ቅባት ላይ ዘፍዝፈ ነው ያንን ቅባት እያጠለልን ብንጠቀም የሚገርም ለውጥ፣ እውነቴን ነው የምላችሁ፣ ፀጉራችሁ ላይ የሚገርም ለውጥ ነው የምታዩት። እኔ ብዙ ጊዜ እንደዛ አደርጋለሁ። በተለይ በቅባት ዘፍዝፌ እጠቀመዋለሁኝ። ወይም ደግሞ እንደዚሁ በውሃ ዘፍዝፌ አሳድሬ ውሃውን አጥልዬ ፀጉሬን ታጥቤ ከጨረስኩ በኋላ ፀጉሬ ላይ ማሳጅ አደርግና 30 ደቂቃ ምናምን አቆይቼ መልሼ እታጠበዋለሁ። በቅባት መልክ እንደዚሁ ዘፈዝፍና ፀጉሬን ሊታጠብ ስል ቅባቱን እቀባዋለሁኝ።
እና ፀጉሬ ብዛቱ ጨምሯል፣ እንዲሁ ጥንካሬው በጣም ጨምሯል፣ እንዲሁም እድገቱ በጣም ጨምሯል እና እኔ ለዚህ ምስክር ነኝ። ጥናቶችም የሚያሳዩት ይሄን ነውና ሞክሩት፣ ትወዱታላችሁ። በዚህ ቻናል በሳይንስ የተረጋገጠ እንዲሁም በባለሙያ የተረጋገጡ ጠቃሚ የሆኑ ነጥቦችን ነው የምናሳያችሁ፣ እናንተን የምንነግራችሁና እናንተን ይጠቅማል በጣም ስለምናከብራችሁ እናንተን ይጠቅማል የምንለውን በሳይንስ የተረጋገጠ መረጃ ራሳችን ሞክረን ለውጡን ያየንበትን ነገር በባለሙያ ነውና የምናቀርብላችሁ። ቻናላችንን እናንተ ደግሞ አሳድጉልን፣ ተከታተሉት። የሚጠቅም ነገር አግኝታችኋል ብለን እናስባለን። ስለተከታተላችሁ ከልብ እናመሰግናለን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። የእናንተ ድጋፍ እኛን ያበረታናል፣ የተሻለ መረጃ እንድናቀብላችሁ ይረዳናልና እንግዲህ ተባበሩን። በዚህ ቻው፣ ሰላም ሁኑ። Free audio post production by alphonic.com